ቲክቶከሮቹ ነጋዴዎች አንደኛ በደንብ መጠንቀቅ ያለባችሁ በተለይ ይሄ ሎዛ ኢቨንትስ የሚባለው ጉዳይ ነው። ከዚህ በፊት አንድ አስተያየት ሰጥቼ አስነዋሪው የቲክቶከሮቹ ቪዲዮ ወጣ። ቄነት ከፓስተር 22 ዓመት አገልግሎ ፓስተርነት ከመጣ ሳምንት የሆነው ገና ጠበሉ መጠመቁም የማይታወቅ ግን ጠበሉም ያልደረቀ ጴንጤ ዲያቆን ዘማርያም በዚህ ጉዳይ ተናገረ። አንድ ኮሜንት ያየሁት አለ። አሁን ሰሞኑን የምንሰማው እንዴት ነው ምናምን ልክ ናችሁ እንኳን እናንተ እኛም በጣም ነው የደነገጥ። ሰላም ጤና ይስጥልን የተወደዳችሁ ቤተሰቦቻችን ውድ ኦርቶዶክሳውያን እንዴት አላችሁ? እንግዲህ ዛሬ የቲክቶከሮቹ ጉድ የቲክቶከሮቹ መረጃ አሳዛኙ ጉዳያቸውን እንተነትናለን፣ እንቃኛለን፣ እንመለከታለን። ስለዚህ ይሄ መረጃ ላይክ እንድታደርጉ ወረም እንዲደረስ ሼር እንድታደርጉ የጠየቁኝ በቀጥታ ወደ ቪዲዮቹ አመራለሁ። ሰላም ጤና ይስጥልን እንዴት አላችሁ? ታላቅ የሆነ የምስራች ሐዋሳና በሐዋሳ ዙሪያ ሌላም ቦታ ያላችሁ ለእናንተ እነሆም ሰርጋችሁን ቤት ለማድረግ አሰባችሁ። ምናልባት ሰርግ ሲመጣ ብዙ ጭንቀቶች ይመጣሉ። የምግቡ ጉዳይ አሳሳቢ ነው። ስለ አዳራሹ ጭንቀቱ የሚያቆም አይደለም። የምግቡ ጉዳይ ብቻ ሳይሆን የዲኮሩ ጉዳይ፣ የካሜራ ሁኔታ ከሽምግልና ጀምሮ እስከ መልስ ያለውን እንዴት አደርጋለሁ? መኪናውንስ ምን ሊሆን ይችላል? እኛ አሰናርተን እናቀርብላችኋለን። ምክንያቱም ያሮስ ኢቨንቶች ነን። ሰላም ጤና ይስጥልን የተወደዳችሁ ቤተሰቦቻችን፣ ይህ ያሮስ ነው። ያሮስን ምርጫችሁ ስለምታደርጉ እጅግ አድርገን እናመሰግናለን። በዛሬ መረጃዎቻችን የተለያዩ ጉዳዮችን ነው የምንመለከተው፣ ምንቃኘው፣ ምናነሳው፣ የምንመለከተው ማለት ነው። በደንብ አድርጋችሁ ላይ እንዲሁም ሼር በማድረግ እንድታደምጡን እንጋብዛለን። በስፋት ከምንመለከታቸው በዛሬ መረጃችን ማለት ነው ከምናያቸው ጉዳዮች መካከል የዚህ ቲክቶከሮቹ ጉዳይ እንመለከታለን። እንግዲህ በተለያዩ ቦታዎች ላይ ጉዞ ያደረጉ በተለያዩ ቦታዎች ላይ የተሳተፉ ቲክቶከሮቹ የበረከት ስራ ይሰራሉ። እንደምናውቀው ለምሳሌ መጀመሪያ ጎንደር በመገኘት ወደ 60 ሚሊዮን አስገብቷል። በጣም በርካታ ቲክቶከሮች ምናምን ሄደው በሎዛ ኢቨንት አዘጋጅነት ማለት ነው። ከዛ በኋላ የማርያም ወርቅ ተሻገር ነው የሚባለው የሎዛ ኢቨንት አዘጋጅ ቀጥታ ሁለተኛው ወደ ሐዋሳ ነው የመጡት። አዲስ አበባ ላይ እንዳለ ሆኖ ማለት ነው ወደ ሐዋሳ መጡ። ሐዋሳ ላይ ሁለት ስራዎችን ሰርቷል። የሐራንጃ መድኃኔዓለም እና የቅዱስ ቂርቆስ ቤተክርስቲያን በሚል ሰሩ። ከዛ በኋላ ተመልሰው ደግሞ አሁን ባህር ዳርም ሄደዋል። አሁን ድሬዳዋ እንዳሉ ነው መረጃዎች የሚያመላክቱት። እንቅስቃሴ አንድ መረጃ ተጋራ፣ በጣም በሚያስገርም መልኩ ማለት ነው። የተጋራው መረጃ ምንድን ነው? እኚህ ቲክቶከሮች ወደ 4.5 ሚሊዮን ብር በላይ ለነሱ አርቲስቶች፣ ቲክቶከሮች የፕሌኖች የምግብ ወጪ ምናምን አበል ምናምን ጨምሮ ወጪ ተደርጓል። ወደ 4.5 አስገቡ የተባለው ደግሞ 2.5 ሚሊዮን ብር። ስለዚህ የወጣው ኦቨር ሆኗል። እስከ 100,000 ብር እስከ 50,000 ብር ለአርቲስቶች እስከ 100,000 ብር ለቲክቶከሮች ሲሰጥ ነበርና ዝርፊያው ተጋልጧል። ወንድማችን ዘመድኩንን ጨምሮ በተለይ ደግሞ በቲክቶክም በዩቲዩብም የምናውቀው ጸጋዬ ከፍሎ በተደጋጋሚነት መረጃው ሰጥቶበታል። እስኪ እናድምጥ። አንደኛ በደንብ መጠንቀቅ ያለባችሁ በተለይ ይሄ ሎዛ ኢቨንትስ የሚባለው ጉዳይ ነው። ከዚህ በፊት አንድ አስተያየት ሰጥቼው ብሎክ አጠጥቶኛል ፌስቡክ ላይ። ነግሬያቸውም ነበር። እዚህ ሚዲያ የምትከታተሉ ሰዎች ያውቁታላችሁ ያስባል። አስተያየት ለመቀበል ፈቃደኛ ያልሆነ ሰው። ስለዚህ ዘመድኩን የጻፈው አሁን ከምሽት ላይ ይጻፋል። እንዲሁ አንዳንድ ጽሁፎችና ማስረጃዎችን ደብዳቤዎችን አይተን ምን እናድርግ የሚለውን ነገር ለመወያየት እንሞክራለን። በነገራችን ላይ ሎዛ ኢቨንት አዳዲስ ሰዎችን በተለይ ብቅ የሚሉ ቲክቶከሮች ሲመጡ ያስፈርማል። ወደ ማህበሩ ወደ ሎዛ ኢቨንት ያመጣቸዋል። ስለ ቤተክርስቲያን ማስታወቂያ ሲሰራ ቲክቶክ ላይ አይታችሁ ከሆነ ትንሹ የሚከፍላቸው 20,000 ብር ነው። በደንብ ስሙኝ። ቤተክርስቲያን ላይ ስለ ቤተክርስቲያን ማስታወቂያ ሲሰራ ለአንድ ሰው 20,000 ብር ይከፍላሉ። ላይቭ ላይ ከሆነ ብዙ ተከታይ የለው የሚባለው ሰው ቢያንስ በትንሹ 40,000 50,000 ያገኛል። እንግዲህ ይሄ እስከመሄዳል እንዳያችሁት ቅድም 100,000 የሚሉ እናያለን። እሱ በድምፅም ጭምር አካትቼ እናያለን። በድምፅም ጭምር ስለምንሰማ ማለት ነው። ስለዚህ 100,000 ብር ድረስ ይሄዳል።
ይሄ ብቻ አይደለም፣ ልዩ ተካፋዮች ደግሞ አሉ። ግን ሎዛ ኢቨንት ምንድን ነው የሚያገኘው የሚለውን ነገር ድርድሩን እናየዋለን። ዘመዴ አሁን መጽሐፉን ጭምር ስላለ በነሽ ላይ በፊት እኔ እስከማውቀው ድረስ የሚገኘውን ገቢ እስከ 30% እስከ 40% ድረስ ነበር ድርድር የነበረው እሱ ነበር። ከ30% እስከ 40%፣ አንዳንዴ ደግሞ አነስተኛ ነው ያን ያህል ገቢ አይገኝበትም የሚባል ከሆነ ደግሞ ከ15% እስከ 30% ነው የሚደራደሩት በነገራችን ላይ። ለዚህ ነው በዚህ የኔ ቻናል ላይ ምንም አይነት ማስታወቂያ አላሳየም ማለት የምፈልገው። ለዚህ ነው ብዙም ጊዜ አዝነው እኮ ነው ለዚህ ገዳም እንኳ አዝነው ነው ለማርምት ነው፣ አዝነው አይደለም፣ ቢዝነስ ነው የሚሰሩት። ስራቸው ቤተክርስቲያን ማራቆት ነው ብያችሁ ነበር፣ አልሰማችሁኝም እንጂ። እንዳልኳችሁ አንደኛው ትልቁ ችግር ይህ ሎጎ የምትመለከቱት ሎዛ ኢቨንትስ የሚባለው ነው። ብዙዎችን ጉባኤያት እያዘጋጃሉ። ይሄ ድሬዳዋ ላይ እየተካሄደ ያለው በዚሁ እንደው ድሬዳዋን ካነሳን አይቀር እንቀጥልበት። ድሬዳዋ ላይ እግዚአብሔር አብ ቤተክርስቲያን ሊሰራ ያለው በጣም ባለሀብት ነበር። አንድ ባለሀብት ግለሰብ ነበር የያዘው ጉዳዩ። ይህ ግለሰብ ኢንጂነር ነው። ድሬዳዋ ላይ ከ7 በላይ አብያተ ክርስቲያናትን ያሰራ በጣም ባለሀብት ግለሰብ ነው። ነገር ግን አንድ ቀን ከፎቅ ላይ ወደቀ። ሽማግሌ ነበር። ወደቀ። ከጊዜ በኋላ እንደሞቱ ሰማን። ይህ ነገር ታዲያ ቤተሰቦቿ አንዳንዶች መናፍቃን ስለነበሩ ልጅም ስላልነበራቸው ክፍሉ ቤተክርስቲያኑ እንዳይቀጥል አደረገው። በጣም ጎዳው። ከተቋረጠ 7-8 ዓመት አልፎታል ቤተክርስቲያኑ። ታዲያ አሁን ላይ ምንድነው የሆነው? ለመጨረስ ሲባል ብር ገቢ ማሰባሰቢያ ተብሎ ነበረ። ባለፈውም ታስቦ ነበር፣ ተጀምሮ ነበር፣ ሞክረው ነበር ድሬዳዋ ያሉ ሰዎች ግን አልቻሉም፣ ለመጨረስ አልቻሉም። ስለዚህ አሁን ምንድነው የተደረገው? ድሬዳዋ ላይ እኔ ባለኝ መረጃ በሰማሁት መረጃ 6 ሚሊዮን ብር ነው በጀት የተያዘው። ለነዚህ ለቲክቶከሮችና ለዩቲዩበሮች ለሚያስተላልፉት ለአርቲስቶችም ጨምሮ የተያዘው በጀት 6 ሚሊዮን ብር ነው። ከዛ 6 ሚሊዮን ብር ላይ እነሱ እንሰራለን ብሎ ያሰቡት ወይ ደግሞ ገቢ ማሰባሰቢያ ተብሎ የታሰበው ብር መጠን 60 ሚሊዮን ብር፣ ለፊኒሽንግ የሚያስፈልገው 40 ሚሊዮን ብር ነው። አጠቃላይ የታሰበው ገቢ ይገኛል ተብሎ የታሰበው ግን 60 ሚሊዮን ብር ነው። ከ60 ሚሊዮን ብር ላይ 6 ሚሊዮን ብር ለቲክቶከሮች ይሆናል። ስለዚህ ቲክቶከሮች 6 ሚሊዮን ብራቸው ይወስዳሉ። ብሩ ቢገኝም 60 ሚሊዮን ብሩ ቢገኝም ባይገኝም ማለት ነው። ይህ ብር ግን ካልደረሰና ካልሞላ በኋላ እንመለከቷለን። ካልሞላ የድሬዳዋ ከንቲባ ከድር ጀዋር እኔ የቀረውን ብር ሞላለሁኝ ብሎ ቃል ገብቶልናል የሚል ነገር ሰምቻለሁኝ። ስለዚህ ለቲክቶከሮቹ ብር 6 ሚሊዮን ብር ነው ሊሰበሰብ የታሰበው 45 ሚሊዮን ብር ነው። የፊኒሽንግ ስራ 60 ሚሊዮን ብር የሚሰበሰበው 40 ሚሊዮን ብር ለፊኒሽንግ ስራ ይጠበቃል ተብሎ ታሰበው ነው። ያ ብር ካልደረሰ ግን የድሬዳዋ አንድ ኮመንት ያየሁት አለ። አሁን ሰሞኑ የምንሰማው እንዴት ነው ምናምን፣ ልክ ናቸው። እንኳን እናንተ እኛም በጣም ነው የደነገጥ ነው። ማለት ምን እየሆነ ነው ያለው የምንለው ማለት ነው። ሰው በቲክቶክ ገብቶ ላይቭ ላይ ገብቶ ላይ የሚያስተባብርበት ከቤተ ክርስቲያን ይሄን አክል ፐርሰንት መጠየቁ በጣም ነው የገረመኝ። መጀመሪያ ዝም ብዬ ላይቭ ላይ ከምናገር ጉዳዩ የተከሰተው አዋሳ ላይ ስላሉኝ አሁን ለአዋሳ ገብርኤል ሲሄድ መጀመሪያ ከሀገረ ስብከቱ ላጣራ ይሻላል። አንዳንድ ጊዜ ደብዳቤዎች ሚዲያ ላይ አይተን ሚዲያ ላይ ተሰምቶ እንደሚናገር ሰው መሆን የለብንም። እስቲ የምር ግን ይሄ ነገር አዋሳ ምድር ላይ ተከናውኗል የሚለው ነገር መጀመሪያ ቼክ እናድርግና አይሻልም? አረጋግጦ መነጋገር ጥሩ ይመስለኛል። ለአዋሳ ገብርኤል አሁን ለዓመታዊ ክብረ በዓሉ የዛሬ ሳምንት አይደለ ስንሄድ ብናየው ጥሩ አይሻልም? እውነት ከዛ እንደው ለመተቸት በእውቀት ብንተች ጥሩ ነው። ሀገረ ስብከቱን ጠይቀን በምር ይሄን ተጠይቃችሁ ይሄን ብር ተደርጋችሁ እንዲህ ተደርጎ እንዲህ ተከፍሏል ወይ? የምር ይሄ ደብዳቤ ፌክ ነው ወይስ የምር ነው? በወሬ ምን ሰማችሁ አሉ ገና ሲነሱ ቲክቶከሮቹ አርቲስቶቹ ገና ከመድረሳቸው በፊት ይሄን ያህል ብር አካውንታችን ላይ ካልገባ እንንቀሳቀስም የሚሉ ማለት ነው። እና እውነት ለመናገር በአይናችን ሲገባ ሳላየን ለመፍረድ ሊከብረን ይችላል። ግን ይሄንን በጣም ማጣራት ያስፈልገናል። ጤንነት ከፓስተር 22 ዓመት አገልግሎ ፓስተርነት ከመጣ ሳምንት የሆነው ገና ጠበሉ መጠመቁም የማይታወቅ ግን ጠበሉም ያልደረቀ ጴንጤ ያለ ፓስተር እንደገና ደግሞ ሲዘል የኖረ አለ። ስለ መድረኩም ምንም ጉዳዩ ያልሆነ ማያውቅ እነዚህ ሁላ ከዛ የጠረረባቸው ሰዎች እዚህ ይመጣሉ። ስለዚህ የሚያዘጋጀው ደብር ውል ይገባል። ለዚህ ደግሞ የኢቨንት አዘጋጅ አድርገዋል። የኢቨንቱ አዘጋጅ ይኸው የምትመለከቱት ሰው ነው። እኔ ስሙን አላውቀውም፣ እናንተ የምታውቁት ጥሩ። ሎዛ ኢቨንት ይባላል። ሎዛ ኢቨንት አዘጋጅ ይባላል። ቴሌግራሜ ላይ ለጥፌላቸዋለሁ። ሎዛ የሚባል ማለት ነው። እና ከሱ ጋር ይነጋገራሉ፣ ሌሎችም ይነጋገራሉ። ከዛ ወደ እንትኑ ይገባል ማለት ነው። ንግግሩ ምንድን ነው?
እነሱ ቲክቶከሮቻቸውን ይዘው ይመጣሉ። አርቲስቶቻቸውን ይዘው ይመጣሉ። አርቲስቶቻቸውን ቲክቶከሮቻቸውን ይዘው ይመጣሉ እነሱ። ከዛ ኢቨንቱ አዘጋጅ የሚፈልገው ሚሊዮን ብር አለ ይጠራል። ይሄ ነው። ይሄ ታውቁታላችሁ። ይሄ ሎዛ ሁነቶች የሚል ሎዛ ሚዲያ የሚል እንግዲህ እኔ ሰውየው በጨዋታ መጫወት አለብን። እንግዲህ ትግሬ ይሁን አማራ ይሁን ኦሮሞ ይሁን ጉራጌ አላውቅም፣ ግን ደንበኛ ነጋዴ ነው። ያደረገውን ነገር ነግራችኋለሁ። ከዛ በኋላ አውሮፕላን ሙሉ አርቲስት ይመጣል ማለት ነው። የአየር ትኬት የሚችለው ያደብሩ ነው። ከዛ መጥተው ደግሞ የሚያርፉት እኔ ነኝ ያለ ሆቴል ነው። ምሳ፣ ራት፣ ቁርስ የሚችለው አዘጋጁ ደብር ነው። ከዛ በኋላ ሁሉም ፎሎወሮቻቸውን በዱቄትና በቅንድብ መላጨት በጡትና በዳሌ የሰበሰቡትን ይህም ብረታ ብረት ሰብስበው ይጠብቋቸዋል። ከዛ በኋላ ቤተሰብ ተዘጋጁ ይላሉ። ገና ሲገቡ ያቀባበላል። ልክ የነገስታት ምንድን ነው የመኳንንት ልክ እነ ኃይሌ ገብረስላሴ ኦሎምፒክ አሸንፈው እንደመጡ ተደርጎ የከተማው ባጃጆች በአለቆች ይነገራቸዋል። ከዛ ይሄ የሪያል ማድሪድ ቡድን ይህ አሁን በቀይ ካደረገው አጠገብ ያለው ልጅ እንደምትመለከቱት ጴንጤ የነበረ ነው። ደምለው የሚባል አዋራጅ ሰካራም ቤተክርስቲያንን አሁን እንኳን ድሬዳዋ ሄዶ ያዋረደ ማለት ነው። ዛሬ እሱ አበሉ ብቻ 100 ሺህ ብር እየተከፈለ 50 ሺህ ብር እየተከፈለ የዛሬ 15 ቀን ከፓስተርነት መጥቶ ዛሬ የቤተ ክርስቲያኒቷ ሊቃውንት በ10 ዓመት በ20 ዓመት የሚያገኙትን ደሞዝ እሱ በ2 ሰዓት ውስጥ ያገኛል። በ2 ሰዓት ውስጥ እኚህ ሽማግሌውም የምትመለከቷቸው አቶ ሰለሞን የሚባሉት ጴንጤ ነበርኩ ሲሉ ሰምቻለሁ። ስለዚህ አሁን ተመልሻለሁ አሉ። ሊቀድሱ አይቀድሱም፣ አይዘምሩም፣ ምን አይሉ። አርቲስቶቹን አይታችሁ ስጡ ነው። ዋና አስተባባሪ ደግሞ የምታዩት ነው። ሻንጣው ራሱ የሚገርም ነው። ልብሱ የሚገርም ነው። ኮፍያው የሚገርም ነው። መነጽሩ የሚገርም ነው። አሁን ቪዛ ስለተመታለት ነው የምነግራችሁ ሰውየው ማለት ነው። በሄድክበት ቦታ ግን የቤተ ክርስቲያን አምላክ ይበቀልሃል። ይህ የምታዩት አረንጓዴ ያደረገው በዚህ በኩል መጀመሪያ ላይ ያለው ደግሞ አዘጋጁ ነው ማለት ነው። የቤተክርስቲያኒቷ አዘጋጅ እንትኑ የኢቨንቱ አዘጋጅ እዛ የደረሰባቸውን የነገሩኝ ነግራቸዋል። ወደ ኢቨንቱ መልሰኝ፣ ወደ ኢቨንት አዘጋጁ መልሰኝ። ሎዛ ሁነቶች ያኛውን አምጣው፣ ያኛውን አምጣው፣ ፎቶ ያለበትን ማለት ነው። ይህ ሰው በጎንደር ላይ በነበረው እንትን የታላቅ ገዳም ለኢትዮጵያ አይደለም ለዓለም የሚጸልዩ ታላቅ ገዳማት እንትን ተገኘ ተብሎ ምንድነው ስሙ ብር ተገኝቷል ተብሎ እዛ በተሰራ ነገር እንግዲህ የዘራነው ማሽላ ደረቀብን። ምንድነው ሰሊጥም የለንም። ዘንድሮ በረሃብ ልንሞት ነው። ስለዚህ እነዚህ ልጆች እግዚአብሔር ነው ያመጣልን፣ እግዚአብሔር ነው የላከልን። ሄደን ገዳሙን እናሳያቸው፣ መጥተው ይመልከቱት። ያሉትን ተማሪዎች ከሚበተኑ ገዳማውያኑን ከሚበተኑ ለሺህ ዘመናት የቆየ ታላቅ ገዳም ከሚበተን ውስጣችንን እናሳያቸውና ይችን የመከራ ቀን የምንሻገርባትን በኢትዮጵያም በዓለም ውስጥ ውጭ ያሉትን ቢያስተባብሩልኝ አሏቸው አሉ ማለት ነው። ተወካዮቹ መጥቶ አነጋገሩት። ይህንን የት ሀገር ልጅ ነው? ይህንን ንገሩኝ እስቲ። የት ሀገር ልጅ ነው? አላቀውም። እኔ አገር ቤት እያለውም አላቀውም። እኔ ጎንደር ነው ይሄ ጎንደር ነው። እስቲ ብቻውን ያለውን ፎቶ አንጣልኝ፣ ብቻውን ወይ እንደዚህ ስለቆረጥኩት ጎንደር ነው። እስቲ አምጣልኝ። ብቻውን የላኩል ፎቶ አለ ወንድማችን። ካወቃችሁት መልካም። በቃ የሎዛ ሚዲያ ነው።
ስለዚህ መጥተው ጠየቁት፣ መጥተው ለመኑት። ምንድን ነው ያላቸው? ገዳሙን ሄጄ እንግዲህ ጎንደሬ ሆኖ ማለት ነው። ጎንደር ያለ ገዳም ነው። ለሀገር ለወገን የሚጸልይ ገዳም ነው። በእውነት ጎንደሬ ከሆነ አማራ ከሆነ እዛ ገዳም ላይ አይጨክንም ይሄ ልጅ ማለት ነው። ምንድን ነው ያላቸው ገዳማውያኑ? ሄዶ ቪዲዮ ቀርጾ ለሚመጣ ሰው ዶክመንተሪውን ለመስራት 1,500,000 ብር ትከፍሉኛላችሁ። 1,500,000 1,500,000 ትከፍሉኛላችሁ። ካልሆነ ደግሞ ይዣቸው ለምመጣው ከሆነ ደግሞ ወደ 4 ሚሊዮን ነው 4 ሚሊዮን ምናምን ሺህ ትከፍሉኛላችሁ። ይሄ የአውሮፕላኑን አይወክልም። ይሄ የትኬት አይወክልም። ይሄ እንትን አይደለ የራሱ ነው። ከዛ በኋላ ደግሞ ለዘማሪዎቹም አበል ትሰጣላችሁ፣ ለአርቲስቶቹም አበል ትሰጣላችሁ፣ ለኮሜዲያን ትሰጣላችሁ፣ ለቲክቶከሮቹም ትሰጣላችሁ። በአጠቃላይ ሲደመር የትና የት ነው። ስለዚህ ተመልሰው ገዳሙ ሄዱና አይ የሚሆን ነገር አይደለም፣ ምንድን ነው የማይሆነው? የጠየቁን ብር እንደዚህ ነው፣ ልምድ ብቻ ነው። ከዛ በኋላ ደግሞ ገና ሆቴል ምናምና የሚቀመጡት 5 ስታር ሆቴል ነው የሚመጡት። የተከበሩ ሰዎች ናቸው፣ ቲክቶከሮች ናቸው። ስለዚህ ይህንን ቅድሚያ እንትን ካልተባለ እናንትን ካልሆነ አይሆንም። 3 ቦታ ተከፈሉ እኮ። የሆነ ነገር አስቀንሰን ለምንን እናርጋቸው ወይ የሚያደርጉልን ከሆነ በምናችን የሚል ጉድ መጣ። አበምኔቱም በአጠቃላይ ማህበረ መነኮሳቱ ተሰበሰቡ። 2 ውሳኔ ተወሰነ። አንደኛው ውሳኔ በበረሃ ሄደው የሚለምኑ ወጣት ልጅ እግር የሆኑ በረሃ ሄደው ገበሬውን የሚለምኑ ተላኩ። እስከዛው ግን የገዳሙ ከብቶች ይሸጡ ተብሎ ወደ 40 ምናምን ከብቶች ለገበያ ወጡ። ላም በሬ ወደ ገበያ ወጣ። የቸገረው ሰው ሲሸጥ ደግሞ ገዢውን ያውቅበታልና 40 ሺህ ብር 50 ሺህ ብር በሬዎች ተሸጡ ማለት ዛሬ በጣም ስለተረጋጋው ነው እንጂ ትላንት ቢሆን እዚህ አለቅሳለሁ፣ ያችን ቆርጦ ደግሞ በሽታው ተነሳበት፣ አመመው፣ አበደ ይሉ ነበር። ግን ከጨረስኩ በኋላ ነው። ጨርሻለሁ። አሁን ጎንደሬ ሆነ እንዴት? እኔ የሐረር ልጅ ነኝ። ዋልድባ ጎንደር ውስጥ ያለ ነው። ቸገራቸው፣ የሚበሉት አጡ። እኔ የማደርገው ነገር 2 ነው። መንግስት እንዲያውቀው፣ ምክንያቱም እኔ ስለሆንኩ ማስተባብረው ይሄ የሚቃወመኝ ሰውዬ እንደዚህ ሊያደርግ ነው እንዳይል መንግስት እንዲያውቀው፣ ባንክ እንዲያውቀው። ከዛ በኋላ የባንክ ቡካቸውን አስቀምጣለሁ። በፊት በመረጃ ቲቪ፣ አሁን ደግሞ በቴሌግራሜ አድርጌ በሉ ስጡ ላለው 23 ሚሊዮን ብር የችግር ጊዜያቸውን ተሻግረው ከዛ ጎንደር ውስጥ ያለውን ህንፃቸውን ደግሞ አስጨርሰው ዋልድባ አብረንታንት አስጨርሰው ነው ያንን ከዛ አሁን እየበሉ የችግር ጊዜያቸውን ያሳለፉት። ለሀገር ሲጸለይ ለሀገረ ስብከቱ ሊቀ ጳጳስ ስም ተጠርቶ ሲጸለይ አክሊለ ገብርኤልን ጠብቀው ብለው ይጸልያሉ። ለዚህ ነው እሳት ለብሼ እሳት ጎርሼ በእሳት ቅጥር ተከብቤ እንደ ልቡ ሆኜ የምኖረው የአባቶቼ ጸሎት ስለሚረዳኝ ስለሚጠብቀኝ የምተማመንበት ኃይል ስላለኝ 5 ሳንቲም ምንድነው አባቶቼ ለእኔ ላኩልኝ? ማር ልከውልኛል። የጥቅምት ማር ሆዴን ሲያመኝ አረጋታለሁ። የለም ኪኒን አላቅ መድኃኒት አለ። ጧፍ ልከውልኛል። ሻማ ለጸሎት በቆምክ ጊዜ ያው አልችልበትም ጸሎት
በዛ በቆምክ ጊዜ አብራው ጸልይ ተብዬ ጸበል ልከውልኛል፣ እምነት ልከውልኛል። አለቅ። ከዛስ ሰላማዊ ነኝ። ልጆቼ ተባርከው ትምህርታቸው ተከፍቶላቸው ከባለቤቴ ጋር ሰላም በጣም ነው እኖራለሁ። ዋልድባ ዳልሻ ሄጃለሁ። እኔና እንግዳ ወርቅ ሄደናል። አብርሃም ዳልሻ መናገር ይችላል። በጊንጥ ተነድፌ ደም ተፍሼ ደም አስታውኬ እንግዳ ወርቅ የኮብራ እባብ የበረሃ እባብ እንዲህ ብሎ ነው ያመለጠው። እንዲህ ብሎ እንግዳ ወርቅ ቀሲስ እንግዳ ወርቅ አለ፣ ጠይቁት። ይህንንማ ሌላም ሰው ማየት አለበት ብዬ አትሌት ተስፋዬ ቶላ የሲድኒ ኦሎምፒኩን ዊነር፣ አትሌት ተስፋዬ ጅፋር የኒውዮርክ ማራቶን ዊነር ይዤ ተስፋዬን እንደውም ተስፋዬ ጅፋር የዛሪማ ወንዝ ደራሽ መጥቶ ካይሮ ይዞብን ሄዶ ነበር፣ ሚስቱ ፊት ማለት በረሃ ለበረሃ ሄደን እናቶች ጋር ገብቼ ትል እየበላቸው ሰው እየጮሁ እያበዱ በሳር ክዳን ቤት ውስጥ የሚኖሩትን ያን ቪዲዮ ቀርጬ እነ ተስፋዬ ጅፋር እነ ተስፋዬ ቶላ እነ ቀነኒሳ እነ ኃይሌ እነ ደራርቱ የመርካቶ ነጋዴ አስተባብሬ ቤተ ክህነት አምጥቼ ገዳማውያኑን አምጥቼ እያንዳንዱ ሰው ተረባርቦ ማህበረ ቅዱሳን ውቤ የሚባል ኢንጂነር ሰጥቶን ገዳማውያኑ ተረባርቦ ሲሚንቶ አህያ ገዝተን ኤምቲ የሚባል መስፍን ፋሽን ቦሌ አካባቢ የነበረ 1000 ብር ሰጥቶ ሄደን ያን ገዳም ሰራንላቸው። ከነሱ ያገኘሁት ተንበርክከን እኔና እንግዳ ወርቅ በመቁጠሪያ በጸሎት መጻሕፍቶቻቸው ከእንባ ጋር እግዚአብሔር ይጠብቃቸው 0.5 ሳንቲም 0.5 ሳንቲም ልክ ያንን አድርገን ስንመጣ መዝሙር ብናወጣ መዝሙራችን ዓለምን ያጥለቀልቃል። ገንዘብ እናገኛለን፣ ሀብት እናገኛለን፣ እንባረካለን። ስናገባ ተባርከን ስማቸውን እንጠራለን። ዙራምባ ብትሄድ በላስቲክ ሙሉ ወርቅ፣ ብሔረ ጽጌ ብትሄድ በላስቲክ ሙሉ ወርቅ። የዘመድኩን ማርያም ነው የምትባለው። 0.5 ሳንቲም ከፍየዋለሁ የሚል ይምጣ። ከርቸሌ ሚካኤል ብትሄድ ጠይቃቸው ሂድና በህይወት ያሉ ናቸው። ይሄ ነው የእነዚህ ጉዳይ በጣም አነጋጋሪ ነው፣ በጣም አሳሳቢ ነው። እንደውም ወንድማችን ዘማርያም የተናገሩንም ማቅረብ የላቸዋለሁ። አሳፋሪ ጊዜ ላይ የደረስነው በጣም ልናስብ የሚገባበት ጊዜ ላይ ቤተክርስቲያን በምን አይነት ልክ በምን አይነት አውድ ውስጥ እንዳለች እንድንመለከት የሚያደርግ ነው። በጣም ያማል፣ ያሳዝናል። ለመናገር ግን ደግሞ ምን እንላለን? ተከታተላችሁት የቪዲዮ መረጃ ማስረጃዎች ይህንን ይመስላሉ። በሌሎች መረጃዎች እስክንመለስ ሰናበትን። ሰናይ ቆይታ ይሁንላችሁ።